ጤና ይስጥልን ተመልካቾቻችን፣ ስለ ጤናው ላይ ነው ያላችሁት። ጤናና ጤና ነክ ጉዳዮችን እያነሳን እንቀጥላለን። የተለያዩ ጥያቄዎችን እያነሳው እኔ ህሊና ሙሉ አብሬያችሁ ቆይታ አደርጋለሁ። ጥያቄዎቹን ደግሞ ከሙያ አኳያ እየመለሱልን ዶክተር ሙሉ ዳኔ አብረውናሉ። ጤና ይስጥልን ዶክተር። ጤና ይስጥልን። እንዴት ዋልሽ? እንዴት ሰነበትሽ? አለን እግዚአብሔር ይመስገን። እንደው ጥያቄያችንን ከመጀመራችን በፊት ሀሳባችንን ማስጀመሪያ እንዲሆነ ስለ ኑሯችን ዘይቤ እናውራ። እንደው ፈረንጆቹ ላይፍ ስታይል ብለው ይጠሩታል፣ በእኛ ደግሞ ያኗኗር ዘይቤ እንለዋለን። እንደው ምን ማለት ነው? እንግዲህ ጠዋት 12 ሰዓት የሚነሳ ሰው ካለ 12 ሰዓት ጀምሮ ማታ ቤት ውስጥ እስኪገባ ድረስ ያለው፣ ከዛ ደግሞ ወይም ቀደም ብሎ የሚነሳ ካለ በዛ ውስጥ የአንድ ቀን የወር የሳምንት የአመት እየተባለ እየተደመረ የሚሄደው በእቅድም ይሁን በዝርው የምንኖረው ኑሮ ላይፍ ስታይል የምንለው ወይም አኗኗር የምንለው እሱ ብዙ አቃቂት መውጣት የሚችልበት ብዙ ዝባዝንኪ ያለበት ብዙ ቁም ነገሮች ግን በጥቂት ሰዎች ብቻ ዘንድ ተይዘው ያሉበት አኗኗራችንና የዚች ምድር ኑሮ ከውልደት እስከ ሞት ስንወለድ አናቅም፣ ስንሞት አናቅም። ሁለቱንም እንደፈራን ያው መኖራችን እንደፈራን የታወቀውና ነው ደግሞ ስንወለድ መፍራታችን እንዳትሉ እንጂ ሁለቱንም እንደፈራን ጀምረን እንጨርሳለን። ስለዚህ ውልደትና ሞትን አናቅም፣ መሀል ላይ የምንኖረውን ህይወት ብቻ ነው የምናውቀው። እሱንስ መሻወቅ ነው። እሱም ራሱ ብዙ ጊዜ ብዙ ችግሮች አሉበት። እንደገና ደግሞ እዛ ውስጥ እኛ በፈለግነው ሳይሆን ሌሎች በቀየሱልን የምንፈስበት አኗኗራችን፣ በተለይ ደግሞ በእኛ ሀገር ራሳችንን ለማጥፋት የምንሞክርበት የህይወት ውደት ውስጥ ነው ያለነው። እስቲ እሱን እያየን እንሄድበት። አሁን አንተም እንደዘረዘርከው የኑሮ ሂደታችን የኛ ስፔሻሊ ኢትዮጵያውያን ከሌሎች ሀገሮች ለየት የሚል ይመስለኛል። ወደ ውጭ ሀገሮች ማወዳደርም አንችልም። ስለዚህ ሀገራችንን ነው ማንሳት የምንችለውና እንደው ኢትዮጵያውያኖች ምን አይነት ላይፍ ስታይል ነው የምንከተለው፣ እንዴት ነው አኗኗራችን የሚለውን እስኪ እናንሳስ። በሁለት እንደው በቀላሉ እንክፈለውና የገጠሩ ኦርጋኒኩን እና የከተማውን ኢንኦርጋኒኩን ዘመናዊ። የገጠሩ እየኖሩ የሚሞቱበት ግን በሀሳብ በከተማ ውስጥ የሚኖሩበት ማለት ነው። ብዙ በተለይ ወጣቱ ትውልድ ከተማን ናፍቆ ነገር ግን በገጠር ውስጥ የሚኖር ኑሮ ግን ጤነኛ የሆነ ስንል አበላሉ ጤነኛ፣ አኗኗሩ ከከብቶች ጋር ከግጦሽ ላይ ጫካ ውስጥ የሚነካቸው ነገሮች ሁሉ የተፈጥሮ የሆኑ ናቸው። ትልልቆቹ ደግሞ በጣም በትክክል ኑሮውን የሚኖሩ ለእኛ ለዘመናውያን ልክ ያልሆነ የሚመስል ግን ተፈጥሮ ራሱ ስታያቸው ትክክል የሚሆኑ። ወደኛ ጋር ሲመጣ ብዙ ነገሮቻችን እግዚአብሔር ከሰጠን ጋር ሳይሆን እኛ ራሳችን ከፈበረክነው ጋር ተቀላቅሎብን እየኖር ነው ማንደሰትበት፣ ለማግኘት ሮጠን ልክ ስናገኘው ማያረክ ልክ ስናገኘው ማለት ነው። ብዙዎቻችን ሮጠን ስንደርስበት ሌላ ደግሞ ሩጫ የሚያምረን ትንሽዬ ያልታሰበበት እንደው ትንሽዬ ደግሞ እንደው ገና እንደርስበታለን ብለን እንደሮጥን ምንሞትበት ማለት እፎይ ሳንል እፎይ የሚል በሽታም ሳይዘን እፎይ የሚል አሟሟት ሳንሞትም የሆነ እንዴት ልበልሽ ሽራፊና የሆነ ስንኩል የሆነ አሟሟት፣ ስንኩል የሆነ መታመም፣ ስንኩል የሆነ ኑሮ የምንኖርበት የከተማ ኑሮ ነው ያለንበት። ይህንን መቼ ነው የምናውቀው? ቆም ብለን ስናስብ ነው። መቆሚያ ጊዜ መቼ አግኝተን እኛ እኮ በቃ ስንጦስ ስንዞር ስንሽከረከር ነው ህይወታችንን የምንጨርሰው። የሆነ ቀን ላይ 80 ዓመት ሞላ ሲባል ወይም 70 ደረሰ ሲባል ስለማናምንበት እንቀንሶ እሱ እንኳን 80 እና 70 አይደለም 30 ደረሰ ሲባል አይ የሆነ ቫት ይቀነስልን ቲዮቲ ይቀነስልን የድሜ ምንልበት ነው። ስለዚህ እንደው ሴቶቻችን እድሜያቸውን የሚቀንሱት እኔን ጨምሮ እንደው ቀንሰን የምንናገረው እንደው ይሄ ፍራቻ ይሆን? ሁሉም ነው በሴቶች ይበሳል መሰለኝ። ያው የምን እንዴት መሰለሽ ሴቶች ማሸብረቂያ ማማሪያ በጣም ይሄ ጎልቶ ውበታቸው የሚወጥባቸው ጊዜዎች አሉ። እችን ታይም ብዙዎቹ እንዳታልፍ ይፈልጋሉ። እዛች ጋር አምቀዋት። በነገራችን ላይ ብዙ ሰው ከ20 እስከ 40 የሚኖርበት እድሜው ትልቁ እድሜው ነው። ትልቁን ኑሮ ከታች የሰበሰበውን እዚህ ጋር የሚዘራበት ለወደላኛው ደግሞ የሚያጠራቅምበት ነው። ከ20 እስከ 40 በዚህ ውስጥ ስራ ያልሰራ ሰው ካለፈው እዚህ ጋር ተመልሶ መምጣት ይፈልጋል።
እንዴት ይመጣል? ወይ በመቀነስ ቀሸበ ማለት አርቆ ይመለሳል። ለምን? ከዛ በኋላ ያለው እዚህ ጋር የዘራሽውን የምታጭድበት ታህሳስ በይው። ከዛ በኋላ ያለው እስከ ታህሳስ አይደል? ከሰኔ እስከ ታህሳስ እንትኑ ተሰብስቦ ምናምን። ስለዚህ ያችን እንድታልፍ አይፈለግም። አሁን ባለንበት የኑሮ ጡዘት ውስጥ እዛ ጋር እዚች ከ20 እስከ 40 በሰላማዊ ለመኖር አገሪቷ ራሷ ትፈቅዳለች? አኗኗራችን ይፈቅዳል? ዓለም ትፈቅዳለች? አትፈቅድም። ስለዚህ ያልፍብናል። አሁን እሽክርክሪቱ 24 ሰዓት አይመስልም እኮ በቀን ያለው። በቃ እኛም ደግሞ ጠዋት ተነስተን እስከ ማታ ድረስ እንዴት እንደምንኖረው አናውቀው፣ ግን ይሄዳል። ከዛ 2 ፋሲካ 3 ፋሲካ ግን እድሜያችን ላይ እየተጨመረ እንደሆነ አናውቀውም። መጨረሻ ላይ እዛ ጋር እንደርስና ድንግጥ እንላለን። ሳንኖረው ይደርስብናል። ያ ነው ችግር እየሆነብን። እንደገና ስንማረውም ትምህርታችንን ስንኖረውም ከቤተሰብ ጀምሮ ያው ትምህርት ብዙ አይነት አይደል? ፎርማል፣ ኢንፎርማል፣ ነን ፎርማል የሚባለው አይነት ብዙ አይነት ትምህርቶችን ከቤተሰብ የምንማረው፣ ከመገናኛ ብዙሃን የምንማረው፣ ከትምህርት ቤት የምንማረው ህይወትን እንዴት መኖር እንዳለብን አንድ ኮርስ ማንም አይሰጠም። የሚያስተምሩን ነገር ሁሉ ዳክ የሆነ አላስፈላጊ የሆነ በብዛት ከዛ ያኛውን መኖርን መቼ እናውቀዋለን? ኖረ ነው 50 እና 60 ዓመት ሲደርስ እናውቀዋለን። ያንን ካወቅነው በኋላ መኖር ልንጀምር አይደለም እኮ እኛ ጨርሰናል ኑሮ። ሁሉም ሰው መኖርን ሲያውቀው መኖር ሊጀምር ሲል አልቋል መኖሪያው ሰዓት። ታይም ኢዝ ኦቨር ይባላል። ወይም ተጨማሪ ሰዓት እንደ እግር ኳስ አይሰጥሽ። ራሱ የትኛው ሰዓት ላይ ታይማችን እንደሚያልቅ አይታወቅ። አንዳንዶቻችን መጀመሪያችን የቱ ጋር እንደሆነ 20 ላይ ደረስን ስንል በቃችሁ ልንባል እንችላለን። ስለዚህ እንዲህ አይነት ውስጥ ነው ህይወታችን እየተሽከረከረ ያለው። ታድለናልም በዚህ ጄኔሬሽን ያለ ነው፣ አልታደልንም። ቀደም ሲል አንተም እንዳነሳኸው ሰውኛም ባህሪ ይመስለኛል እኮ መሯሯጥ ነው። አሁን ላይ እንደው የብዙ ኢትዮጵያውያን ኑሮ ብናየው መሮጥ ነው፣ መነሳት ነው፣ መሄድ ነው፣ መስራት ነው። ቁጭ ብሎ የማሰቢያ ጊዜም የለንም። ከዛ አሁንም ወደ መጨረሻው ላይ እንዳነሳኸው ደግሞ 50 እና 60 ዓመት ላይ ስንደርስ ቁጭ ብለን ወደ ኋላ ተመልሰን ምን አይነት ህይወት ኖርን ነው ምንለው? አዎ። ስለዚህ ያንን ቁጭት ማስቀረት በራሱ ሌላ የጤና ቀውስ ያለው ሌላ ጭንቀትን የሚያመጣ ይመስለኛልና እንዴት ቁጭ ብለን እናስብ እስኪ። በዚህ እድሜ አሁን በወጣትነት እድሜ ያሉ ሰዎች በራሳቸው እንደዚህ አይነት ቁጭትን ላለማስተናገድ መፍትሄ ያለው ይመስለኛል። ዋናው ነገር ካልም ማድረግ፣ መረጋጋት ማለት ቢዚ ፎር ነቲንግ ነን። ቢዚ ነን ለምን አናውቅም። ለምን እንደሆነ አሁን ጠዋት አንድ ሰው ወጥቶ ማታ ሲገባ ቀን ምን ሰራው ብሎ ራሱን ቢጠይቅ ብዙ አርኪ አይደለም። አሁን በጉራጌ ማህበረሰብ ምን የሚባል አባባል አለ? ቀን ሙሉ የሰራውን ሰው ስራውን ማታ ላይ ረዘዘ ነው ምናምን የሚባል ቃል አለው። ራሱ ማስታወስ ምን ሰራው፣ ከዛ እዚህ ውስጥ የቱ ጋር ጎደልኩ፣ የቱ ጋር አጠፋው፣ ይሄንን ለነገ ማስተካከያ ያደርግበታል ብሎ ይሄድበታል። ብዙዎቻችን አንድ ፕላንድ አይደለም ኑሯችን። ማለት ፕላን ለማድረግ 5 ደቂቃ በቂ ነው። ማታ ሰው ሲተኛ የነገውን ስራ ቢያንስ ይባላል 3 ብዙ አታድርጉ ነው የሚባለው 3 ይሄን አደርጋለሁ። ጠዋት ላይ ከባዱ ቀጥሎ ያለውን ቀለል አድርግ እችን ሰርቼ ዛሬ እውላለሁ ብሎ ፕላን ያደርግና እሱን ለማሳካት ይሄዳል። 3ቱ ላይ ይሳካ ይችላል፣ እንደውም አይሳካ። አንዱ ከተሳካ ፕላን ያደርግነውን አደረግን ማለት ነው። እንደዚህ አይነት እንደገና ደግሞ ብዙዎቻችን ሌላን ሰው ነው የምናየው እንጂ የራሳችንን ህይወት እንዴት እኔ እመራዋለሁ ብለን አይደለም የምንሄደው። እንትና እንዲያረገ ነው፣ እንትና እንዲያረገች ነው፣ እንደዛ እንትን እያረገ በቃ ላይፍ እዚህ ጋር ኖረን ልንሞት ነው የመጣ ነው። በቃ እንኖራለን፣ እንሞታለን። ምንም እዚህ ጋር ይሄ አዲስ ታሪክ የለውም። ምንም የተደበቀ ሚስጥር የለውም። መኖርንም መፍራት የለብንም፣ መሞትንም መፍራት የለብንም። ሞት ይመጣል፣ ግን ሰርተን መሞት አለብን። እንዴት ነው ሰርተን የምንኖረው? ለኛ ምንላት ስራ ትንሽም ትሁን ሰርተን እንሞታለን። ትንሽም ትሁን ግን አላስፈላጊ ጭንቀቶች፣ አላስፈላጊ ውጥረቶችንና አላስፈላጊ ህይወትን የሚያዛቡ ነገሮችን ራሳችን ላይ እንጠራና ምንም በእነሱን የሚያስጠራ ነገር ሳይኖር ማለት ነው በእነሱ የመጣውን ህመም መሸከም ያቀተንና ወዳልተፈለገው የህይወት ሜስዳ ምስቅልቅል እንገባለን። ከዛ ማን ያወጣናል? ማንም አያወጣንም። ምክንያቱም የማይገባ ነገር ውስጥ ገብተናል፣ ሱስ ውስጥ ገብተናል። ይህንን ማን ያወጣናል? ራሳችን ካልሆነ የነዋይ ደበበ የድሮ ዘፈን አለ፣ ማዕበል ነው የሚለው።
ዋና ወዳለው ብሎ የገባ ራሱ ይወጣታል እንጂ ማን ያወጣዋል የሚለው ዘፈን ዋንቶ ከውሃ ወዶ ይውጣ እንጂ ሌላ ማን ሊረዳው ነው። በቃ ከገባን ሜስድ አንዳንዴ መግባት የሌለብን ቦታዎች አሉ በዚህ ምድር ላይ ለኛ ያልተፈቀዱ። ባይዘው የመጀመሪያ ደረጃ ይሄ ምድር የኛ ምድር አይደል። ተባረን የመጣንበትና የስደት ምድራችን የኛ መስሎን መጀመሪያ ስንመጣ 1000 ዓመት ተሰጠንና መጣን። አዳም 960 ዓመት እነ ማቱሳላ 969 ዓመት ምናምን ኖሩ። ከዛ መኖር ሲያቅተን ያንን ላይፍ ተቆረጠና 120 ሆነ በነኖህ ዘመን። ከዛ አሁን 120ም ተውንሳ ግቡ ምናምን ሲባል እንዲህ ሲባል ተቆረጠና በዳዊት ዘመን 60 እና 70 ሆነ። 80 ከሆነ አሁን ደግሞ ተቆረጠና ወደ 40 መጣ። የኛ አይደለም ይሄ የኛ አይደለም። እኛ ግን እያመንን ያለነው የኛ አይደለም። በዚህ ምድር ላይ ስንኖር ጣርና ጋር ነው ያለበት፣ ሰላማዊ አይደለም። እንዲያውም ከባይብል አንድ ጥቅስ እንዲያውም ልጥቀስ። ሰላም ልሰጣችሁ አይደለም የመጣሁት ነው የሚለው። ሰላም ልሰጣችሁ ሰላም አይደለም፣ ለሰላም አይደለም። ይሄ ምድር ባይዘው ኢየሱስ ክርስቶስን ሲፈተነው ሰይጣን ምንድነው ያለው? ወድቀ ብትሰግድልኝ ይሄን ሁሉ ዓለም ላይ ያለው ሁሉ ሰጣሃለሁ አለው። የማን ነው ማለት ነው? ሰጪ ማን ነው? የዲያብሎስ እኮ ነው እሰጣለሁ ያለው። እኔ እሰጣለሁ አለው። ስለዚህ እሱ ነው ማለት ነው። የሱ ምድር ላይ ነው ያለው። ምንድነው የሚያስፈልገን? ለዛም እኮ ነው ባይዘው ሰላማዊ መሆን እንፈልጋለን፣ ግን ሰላማዊያን አይደለም። ፍቅር እንዲኖረን እንፈልጋለን፣ ግን በፍቅር የታጠርን አይደለም። መኖር ብዙ ሰው እኖራለሁ ብሎ ፕላን እንዲያደርገው በተለይ በሶሻል ላይፍ ላይ አይኖረው። ምክንያቱም ከሱ አቅም በላይ የሆነ የሚታገለው አካል አለ። ስለዚህ ላይፍን በዚህ ምድር ላይ በጣም ተጨምቶ በጣም ተቆጣጥሮት በጣም ይሄ ኮንሰንትሬት አድርጎ ምን እያደረገ እንደሆነ አውቆት ካልተኖረ ላልተፈለገ ነገር ይሰጥና ችግር ውስጥ ይገባል ሰው። ስለዚህ በዚህ የተነሳ ደግሞ ላይፋችን ሜስዳፕ ይሆናል። በቃ ደስተኞች አሁን በተለይ ያለው ሰው አያሳዝንም? ማለት ትምህርት ሲማር ስንት ዓመት 20 ዓመት ይፈጃል ትምህርት ላይ ብቻ። ከዛ ምን ይዞ ይወጣል ብለሽ ስትጠይቂ አንድ መጽሐፍ ላይ ምን ይላል አንድ ደራሲ ስሙን መጥቀስ አልፈለኩም። ኤሌክትሪካል ኢንጂነሪንግ አንድ ሰው ተመርቆ ይወጣና እቤቱ የተበላሸች ቴፕ መግጠም አይችልም አይደል? አንድ ሰው ግብርና ተምሮ ይመጣና በቢኤስሲ በሌላ እቤቱ ያለውን የአባቱን ሞፈርና ቀንበር ማሻሻል ድሮ ከነበረበት ግብርናው ከፍ አያረግ። ኢኮኖሚክስ ተምሮ መጥቶ ስለ ኢኮኖሚ ምንም ነገር ጠብ የሚል ነው። ካልኩሌሽኑ አይደለም ይሄ እንትን ኢኮኖሚ ላይ ያለውን ዲማንድ ሰፕላይ እሱ ማወቁም ነገር አይደለም። ኑሮ ውስጥ ሲገባ አሁን ለምሳሌ እኔ ዋና ተምሬ ብመጣ በወረቀት ላይ ዋና እችላለሁ ማለት አይደል። መኪና መንዳት በወረቀት ላይ ተምሬ ብመጣ መኪና መንዳት እችላለሁ ማለት አይደል። ፕራክቲካል የሆነ ህይወት ውስጥ መግባት የሚችል ስራን መስራት እየቻለን ነው ወይ ስንል አይደል። ስለዚህ 20 ዓመት የለፋ ነው ምን ሆነ ማለት ነው? ባክነ። ያውም ወርቃማው የህይወት የዚህ ምድር ህይወት ነው የወጣትነት ዘመን አይደለ? በብዛት ብዙ ሰው ያንን ታይም ነው አይደለም። ስለዚህ የምንማረው ትምህርት እኛን ህይወታችን ላይ መጥቶ የሚለውጠው ነገር እያየን አይደለም። የኛ ሀገር ትምህርት መፈተሽ አለበት ከሚባልበት አንዱ ፓርት ይሄ ነው። ከህብረተሰብ ጋር ደግሞ ስንኖር ከጎረቤቶቻችን ጋር ከዘመዶቻችን ጋር ከሌላም ሰው ጋር ስንኖር እዚት ብዙ ጊዜ ሰላማዊ አይደለም። የምናደርገው ወይ ፉክክር ነው ህይወታችን ወይ የሆነ እንትን ለማድረግ ነው እንጂ ለማትረፍ አይደለም። ሁለታችን ዊን የሚባለውን ካልኩሌሽን አይደለም የምንሰራው። ስለዚህ ብዙ ነገሮቻችን የሚያሳዝን ነው፣ ለራሳችን የምናዝንበት። ይሄ መቼ ነው ደግሞ ብዙ ጊዜ የምናውቀው? ይሄ ነገር ሄዶ ሊያልቅ ሲል ህይወት 11ኛው ሰዓት ላይ እንደ ፀሐይ ልትጠልቅ ስትል ብዙ ነገር ይገለጽልናል። አሁን ብዙ ሰዎች ምንድነው የሚሉት? እኔ ዛሬ ያለኝን ህይወት የዛሬ 5 ዓመት የዛሬ 20 ዓመት ገብቶኝ ቢሆን ኖሮ የሚል ሰው ብዙ ሰው አጋጥሟቸው አያውቅም? ያ ነው ማለት የሚገባንና እኛ ደግሞ ህይወት የምንጀምርበት ታይም አንድ አይደለም። እንደው የህይወት ድግግሞሽ ውስጥ አይመስልህም? ምክንያቱም አሁን አንድ ሰው
ተሰርቶ ለመውጣት የማህበረሰቡ አካባቢው ላይ ያለ ሰው በሙሉ ተጽዕኖ አለበት አይደለ? በጣም ብዙ ነገሮችን የሚወስደው ከቤተሰብ ወጣ ሲልም ደግሞ ከማህበረሰብ አለፍ ሲል ከሀገር ነው። ታዲያ እንግዲህ በሀገርም በማህበረሰብም ደረጃ የሆነ ሰው እዚህ ደረጃ ላይ ሲደርስ ነው ሰክሰስፉል የሚሆነው ተብሎ የተቀመጡ የሆኑ እንትኖች አሉ። ለምሳሌ ተምሮ ይሄን ያክል ተምሮ ዲግሪ ጨኑ ምናምን የሚለውን ነገር ኮንሰፕቱን ከማህበረሰብ ጀምሮ ይጭንበታል አንድ ወጣት። ሶ በዚህ እድሜው ነቅቶ አይ እንደዚህ ማድረግ አለብኝ ይሄ አያስፈልገኝም ብሎ ለመንቃት ከዛ ሁሉ ማህበረሰብ ነው ተገንጥሎ የሚወጣውና ለዛ ሰው ከባድ አይሆንም ወይ? እንደው እንዴትስ ነው ነው እንጂ ነው። ግን ሁላችንም የምንኖረው የራሳችንን ህይወት ነው። ሁላችንም አንዳንድ ግንጣይ ህይወት አለች። ያችን ህይወት አጣፍጠንም አበላሽተንም የምንኖረው እኛ ነን። ይሄንን ማመን አለብን። ከህብረተሰቡ ጋር ብንኖር የህብረተሰቡን ኑሮ መኖር እንችላለን፣ የራሳችንን ኑሮ መኖር እንችላለን። ህብረተሰቡ ውስጥ እኮ ኖረው ተገንጥለው ወጥተው የተሻሉ የሚሆኑ አሉ። የተሻለ ህብረተሰብ ውስጥ ሆነው ክፉ ነው የወጡም አሉ። ስለዚህ የምንኖረው የራሳችን ነው። መጀመሪያ ደረጃ ምንድነው ህይወት መኖር ምንድነው የሚባሉት እነዚህን ወርዶች ዲፋይን ማድረግ አለብን። ምንድነው መኖር? ለምንድነው የምንኖረው? ብዙ ፈላስፎች ብዙ ፊሎሶፈሮች በዚህ ጉዳይ ላይ ትንታኔያቸውን አስቀምጠዋል። ብዙ የሃይማኖት ሰዎች ሰው ለምንድን ነው የሚኖረው? ባይኖር ምን ይቀርበታል? ቢኖር ምን ያገኛል? ይሄንን ካልፈታ ከባድ። ለምን ነው የምንኖረው? እኔ አሁን ለምንድን ነው የምኖረው? ለማን ነው የምኖረው? የሆነ ጊዜ የሆነ ታይም ህይወታችን ልክ ወደ ሆነ ትዳር ውስጥ ስንገባ ለማን እንደምንኖር አንድ ትርጉም እናገኛለን። ለልጆቼ መኖር፣ ለቤተሰብ መኖር። እስከዛ ድረስ ግን ለማን ነው የምኖረው? እኔ እዚህ ምድር ላይ የመጣሁት ምን ለማድረግ ነው? ብዙ ሰው እንስሳዊ ኑሮ ይኖራል። ምን ማለት ነው እንስሳዊ ኑሮ? ለራሱ ብቻ ኖሮ ለራሱ ሰርቶ ለራሱ የሚሞት ይሄ ሰው አይደለም። እዚህ ምድር ላይ የመጣ ሰው ለዚህ ምድር የሆነ ነገር ኮንትሪቢዩት አድርጎ መሄድ እንዳለበት ነው የሚገባኝ። ለምሳሌ በተለያዩ ዘርፎች ላይ አዲስ ግኝት ማግኘት ቢችል፣ ለሰው አርያ ቢሆን በጥሩ ምግባሩ፣ እንደገና ደግሞ የተጣላን አስታርቆ ቢሞት። እዚህ ውስጥ ማህበረሰቡ የተጣሉ ሰዎችን አስታርቆ ሞተ። ቀላል ነገር አይደለም። የሆነ ነገር ብዙ ናቸው ሴክተሮቹ። አንድ ነገር ግን ሰው ሲፈጠር 5 መክሊቶች አሉት በትንሹ ማንም ጋር የሌሉ እሱ ጋር ብቻ ያሉ 5 መክሊቶች። አንዷን ከሰራ ይዝ በጣም ፌመስ ይሆናል። እላይ ጣሪያ ላይ ነገር ከ5 ውስጥ አንዷን ከሰራ ማለት ነው እሷን መስራት፣ እሷን ፈልጎ ማግኘት። እኔ ኢንተረስት ይሄ አይደለም እንለው አይደል? ያቺ ማለት ነች እኔ ኢንተረስቴ ምንላት አለች። ለዛች ኢንተረስታችን ወድቀንም ተነስተንም የሆነች ነገር ከፍለን በሷ ላይ ለሆነ ኮንትሪቢዩሽን ለሀገራችን ለቤተሰባችን መጀመሪያ፣ ከዛ እዛው አካባቢ ላለው ማህበረሰብ፣ ከዛ ከፍ ሲል ደግሞ ያሰፋን ራዲሱን መሄድ። ያኔ ስራ ሰርተናል እንባላለን። አለዛ ግን እንስሳት መጡ፣ ሳሮቻቸውን ጋጡ፣ ታረዱ፣ ስጋቸውን በላን፣ ቆዳቸውን ለበስን። እንደዛ ከሆነ የኛም ኑሮ ባንበጣ ምን ይቀርብን ነበር? አሁን አላና አይደል ብዙ ሰው መጥቶ የሚሄድ በብዛት ከ8 ቢሊዮን የዓለም ህዝብ ውስጥ በሺዎች አይቆጠሩ ስራ ሰርተው የሚሄዱት። ብዙዎቹ መጥተዋል ሄደዋል። ከ100 ዓመት በኋላ ማንም አያስታውሳቸው፣ ምክንያቱም እነሱ መጥተው ነው የሄዱት። ሌሎቹ ግን ይሄው እስከ ዛሬ ድረስ ከ1000 ከ2000 ዓመት በፊት የሰሩትን እና አርስቶትልን እኮ እያነሳን ነው ስራ ሰርተው ስለሄዱ። እንደና አርስቶትል እንሆን አይደለም፣ በእኛ ልክ ግን ምን ሰርተን መሄድ እንችላለን። ምክንያቱም እነሱም የተሰጣቸው ህይወት እኛም ተሰጥቶናል። የሆነ ቀን ባይዘው ሁላችንም ይቆጨናል። መስራት እየቻልን ይሄን እድል ብናጣበት ጊዜ አለ። ወይ ታመን አልጋ ላይ ስንተኛ የምናጣበት ጊዜ ነው፣ ወይ ስንሞት በነፍሳችን ሆነን የምናውቅበት ጊዜ ነው የሚሆነው። ያኔ ይቆጨናል። አሁን ግን ኢትዝ አወር ታይም። ጊዜን የመሰለ ወርቅ ነገር የለም የሚባለው በዚህ ነው። ስለዚህ የምንሰራው ስራማ አለን፣ ጊፍትድ ተደርገናል። የፈጣሪ አርያ ሆነን ተፈጥረናል። ሳር፣ ድንጋይ፣ አትክልት፣ እንስሳ ሆነን መፈጠር ስንችል የፈጣሪ አርያ ሆነን ነው የተፈጠርነው። ያንን ወደ ተግባር መተርጎም ከባዱ ነገር አይደለም። ከባዱ ነገር ሰው ሆኖ መፈጠር ነው። እሱን አግኝተናል ያለ ዋጋ።
እዚህ እሱን ወደ ፕራክቲስ መቀየር ነው ከኛ የሚጠበቅብን። እሱን ለማድረግ ደግሞ ብዙ የሚጠይቅ እንትን አይልም። ግን we are so busy ቅድም እንዳለው ለምንም ግን ነው ቢዚነታችን፣ ምንም ለማንፈይደው ነው ቢዚነታችን ነው ማለት። ስለዚህ ምክንያት ያለውን ትልቁን ሰውነት አግኝተናል። ግን ደግሞ በምክንያት ስለመጣን ሰው የሚባለውን ስም እስከተሰጠን ድረስ ያንን ስም የሚያስጠራ ነገር ሰርተን ማለፍ አለብን ነው። ከዛ ባለፈ ደግሞ ቀደም ሲል እንዳነሳው ፍርሃት የሚባለው ኮንሰፕት ውስጣችን ሊኖር አይገባም። ምክንያቱም ሰላም ያስፈልገናል፣ መኖር አለብን። ፍርሃት ደግሞ ትልቁ መኖርን የሚገል ትልቁ ነገር ነው። በሽታ እንዲያውም ጥሩ ሐሳብ አነሳሽ። ፍርሃት ያለበት ሰው ኑሮን ሳይኖር ነው የሚሞተው። ኦልሬዲ ሰውነቱ ነው እንጂ አየር ላይ ያለው ሞቷል። ፈሪ ሰው ሞቷል። ምክንያቱም የፍርሃት መንፈስ እኛ ውስጥ ስንወለድ ጀምሮ አልተሰጠንም። የፍርሃት መንፈስ ወዴት ነው የሚመራሽ ካልሽው፣ የፍርሃት መንፈስ የመሸነፍ መንፈስ ነው፣ የስንፍና መንፈስ ነው። እኛ ከፈጣሪ እኮ የተሰጠን ትልቅ ልዕለሰቦች ነን፣ ትልቅ ፍጥረቶች ነን። ፍርሃት ካለሽ ማንኛውንም ነገር ኮንሰንትሬት አድርገሽ መስራት አትችል። እየቻልሽው ውስጡ እያለሽ መክሊቱ አታውጭው። ፍርሃት ያለበት ሰው ምንም ነገር ሰርቶ ሰክሰስ መሆን አይችልም። ቢሆንም ፎር ዘ ታይም ቢግ ነው፣ ለተወሰነ ጊዜ ነው። ከዛ በኋላ መውደቁ አይቀርም። ስለዚህ ፍርሃትን ተሸክመን ብዙዎቻችን የምንኖረው ፍርሃትን ተሸክመን ነው። በቃ እንዲያውም መጽሐፍ ቅዱስ ላይ ፍርሃት ያለበት እግዚአብሔርን አያውቅም። ስለዚህ እኛ በፍርሃት ውስጥ ካለን ባይዘው በፍርሃት ውስጥ ሆኖ ሰው ጸሎት ቢያደርግ ልፋት የለማ። ፍርሃትና እግዚአብሔርን መፈለግ አብረው የሚሄዱ አይደሉም። ፍርሃትና እዚህ ምድር ላይ ሰክሰስ መሆን አብረው የሚሄዱ አይደለም። ያው ብዙዎቹ ጨክነው ኑሮውን ያሸነፉት ፍርሃትን ተጋፍጠው ነው። ብዙዎቻችን ደግሞ ፍርሃት እኛ ውስጥ አለብን ብቻ ሳይሆን ከጠላም አልፎ እንደ ድባብ ሸፍኖንና ከቦን ያዘው እሱ ነው። ስለዚህ በዛ የተነሳ ነው ያው ፍርሃት ቢኖር ኖሮ የአድዋ ድል ይገኛል አይገኝም። ፍርሃት ቢኖር ኖሮ ቅዱስ ላሊበላ ህንፃውን ይጀምረዋል አይጀምረውም። ፍርሃት ቢኖር ኖሮ በዚህ ዘመን ላይ እኛ ያደረግነውን የህዳሴ ግድብ መገንባት ይቻላል አይቻልም። ፍርሃት ስለሌለ ነው እነዚህ የተቻሉት። ፍርሃት ስላለ ስንት ነገሮች የወደቁት ያው ብዙ ናቸው፣ መጥራት አይቻልም። አሁን ያነሳቸው በራሱ ትልቅ ድሎች የመጡት ከተስፋ ነው፣ ከጥንካሬ ነው። ተስፋ ያነሳል፣ ፍርሃት ይገላል። ምንም ግን ለዛ አሁን ፍርሃት ይዘነው ይጥለናል እንጂ ምንም ነገር ለኛ የሚሰጠን ነገር የለም። ምንም ማለት አንዳንዴ በዚህ ምድር ላይ አሁን ከባባድ የሚባሉትና በቃ ፓወርፉል ኃይል አላቸው የሚባሉት አሁን በዓለም ላይ ሳይንስ ነው አይደል ትልቁ የሚባለው። ከሳይንስ የተሻለው ሳይንስ ደግሞ ፍልስፍና ነው። ከፍልስፍና በላይ ደግሞ ፌዝ ወይም እምነት የሚባለው ትልቁ የሪሊጂየስ የሚባለው ፓወር። ሪሊጂየስ ውስጥ ያለ ሰው ምንም አይፈራም። ቢፈራማ ሚራክል አይሰራማ። ተአምር እኮ የሚሰራው ስለማይፈራ ነው። ለሚፈሩት ምንም ተአምር አይሰራላቸው። ፍልስፍና ላይ የሚያሉ ሰዎች እኮ ምንም አይፈሩ። ፍርሃት ውስጥ ጥርጣሬ ስላለ ማለት ነው። ጥርጣሬ ካለ ደግሞ እግዚአብሔር ያው የሪሊጂየስ ውስጥ ያለ ሰው ከእግዚአብሔር ጋር ነው የሚሰራው። እግዚአብሔር ደግሞ መቼም በፍርሃት ሰርቶ አያውቅም መቼም። ስለዚህ እንዲያውም አለ አይደል በባህሩ ላይ ልክ እንደ ኢየሱስ ክርስቶስ ጴጥሮስ እየተራመደ ሲመጣ እንደሚሰምጥ ሲያስብ ፈራ። ሲፈራ መስጠም ጀመረ። ፍርሃት ይዞት የሚመጣው በሽታ ማለት ነው። ስለዚህ ፍርሃትን ይዘን የትም አንደርስም። ስለዚህ ይሄ የምንድነው የፓወር እንደሆነን ማመን መስራት አሁን በዚህ ዘመን እየመጣ ያለ በእኛ ኢትዮጵያ ላይ ምን አለ የመቻል አቅም እንደምንችል። ያው ኮሎናይዜሽን መጥፎ ፓርቱ አፍሪካ ላይ ያመጣው እኛ ጋር ባይደርስም ያው ተሞክሮ ቢከሽፍም ያመጣው በሽታ ምንድነው ያለ መቻል መንፈስን ነው አስርጾ ሄዶ አትችሉም። በቃ ያው አሁን የትም ዓለም ስንሄድ እኮ ጥቁር በመሆናችን እንፈራለን። ኢትዮጵያውያን ግን ለምን አይፈሩም? እንደዛም እኮ ተወለዱ፣ እኛም ተወለድን። ግን ምንድነው የሆነ እኛ ጋር አለ ያለ ይሄ ያለ አልገዛም ባይነት ማለት ነው። ሬዚሊያንስ ጀግንነቱ አለ። ስለዚህ እሱ ካለ ደግሞ መስራት ይቻላል። አሁን መስራት እንደሚቻል የሚታዩ ነገሮች አሉን አይደል? ግን ገና ነው
ገና ብዙ በሶሳይቲው በህብረተሰቡ ገና ብዙ ይቀረናል። ግን ማንችለው ነገር ማንም የቻለውን እኛም እንችላለን። ይህንን ፍርሃት ስናወጣ ነው። ይህን ካላወጣን ማንም ያልቻለውን እኛም አንችልም ብለን ነው የምንሄደው። ስለዚህ እንዴት እናድርግ? አሁን በእኔ እድሜና በአንተ እድሜ ያሉ ሰዎች እንደው 60 እና 70 ላይ ቁጭ ብለው ያለፈ ህይወታቸውን ሲያስቡ ቁጭት ውስጥ እንዳይገቡ እንደው አሁን የኑሮ ሂደታቸውን ላይፍ ስታይላቸውን እንዴት ያደርጉት? በጤናው ዘርፍ ያለውን ሌላ ጊዜ እንመጣበታለን፣ ምክንያቱም ሰፊ ስለሚሆን። ግን በዚህ በኑሮ ላይ ያለውን አንደኛ ደረጃ በቃ ለመኖር ከማንም ፍጥረታት በልጠን ተፈጥረናል። ኖረን መሞት አለብን። ለመኖር ኖረን መሞት አለብን። በፉከራ ብቻ ልናሸንፈው አንችልም። የምንችለው እንዴት ነው? ኖረን መሞት አለብን። ማንኛውንም ነገር በራሳችን ዲሳይድ እያደረግን ጥሩ መሆኑን ስናረጋግጥ መስራት ነው። ከጎናችን እንትና ስለሰራ እንትና ስላልሰራ ምናምን ብለን አይደለም። ለታይማችን በጣም እንትን መስጠት አለብን፣ ዋጋ መስጠት አለብን። አሁን እቺ ደቂቃ ከሆነች ደቂቃ በኋላ አትመለስም። እሷን የዓለም ሀብት ቢሰበሰብ አይመልሳት። ወርቅ ነች ማለት ነው ለእኛ ለሁላችን። መስራት አለብን። ስንፍናን ማሸነፍ አለብን። ይህን እንደው በተሻለ ቃላት ልግለጸውና የስንፍናን ማሸነፍ ምናምን የሚባለው ኮንፈርት ምቾት ከሚሰጡን ነገሮች ሁሉ መራቅ አለብን። ብዙ ጊዜ ምቾትና ኮንፈርት የእኛን ህይወት የሚያመሰቃቅሉ ናቸው። ታይማችን አይደለም። አሁን እኛ ለምቾት አይደለም የተፈጠርነው፣ ለመስራት ነው የተፈጠርነው። ሰርተን ስንጨርስ እንደ አህያ አሁን መስራት ያለብን ነው። በኋላ እንደ ነብር እንኮራበታለን። አሁን የመስራት ታይማችን ነው። ኮንፈርት ዞንን መተው። ኮንፈርት ዞን ምንድነው? እንቅልፍ አንዱ። ኮንፈርት ዞን ምንድነው? አልባሌ ወሬዎችን እያወሩ ታይማችንን መጨረስ። ኮንፈርት ዞን ምንድነው? አነሰሰሪ የሆኑ ሶሻል ሚዲያዎችን እያየን ታይማችንን ማባከን። ኮንፈርት ዞን ምንድነው የምንለው? ማድረግ የምንችላቸውን ነገሮች ፕሮካስቲኔት ማድረግ። ነገ ከነገ ወዲያ ያደርገዋለሁ። ምንኖረው ዛሬ ነው። ለነገ ማንም ተስፋ አልሰጠም። ማንም ትኖራላችሁ ብሎ ጋራንቲ ሰጠን የለም። ነገ ስንኖር እንደምንሞት አምነን ነው አይደል? ነገ እንደምንሞት አምነን መስራት አለብን። ስለዚህ እንደዛ አድርገን ከማንም በላይ የተሰጠንን ጸጋ ተጠቅመን፣ በነገራችን ላይ ሀብታም መሆን፣ ባለጸጋ መሆን፣ እውቀታም መሆን ማንም አይከለክለንም፣ እኛ ራሳችን ካልከለክለን በስተቀር። እስቲ ጠዋት ቢሮ የሚገባ ሰው 2 ሰዓት ወይም 2 ሰዓት ተኩል ነው የሚገባው። የምንነሳው ብዙ ጊዜ 1 ሰዓት ነው አይደል? ከዛ በኋላ ባይዘይ ህይወታችን ሚዝረብል የምናደርገው ጠዋት ላይ ነው የምንጀምረው። ማንም ሰው ከሚነሳበት ሰዓት ትንሽዬ ቀደም ብናደርግ ተመቻችተን በታክሲ ሳንገፋ ተመቻችተን በኦን ታይም ቢሮአችን ደርሰን ተመቻችተን ህይወታችንን እንገፋለን። ጠዋት ላይ እናጦዘዋለን ህይወታችን። ምን አርፍደን እንነሳለን። ሁሉም ነገር ከዛ በኋላ ይበላሻል። ታክሲ አይገኝም፣ ከተገኘም በግፊያ ነው። ከዛ በኋላ ስድድብ አለው። ከዛ በኋላ አርፍደን እንገባለን። ከዛ በኋላ የአለቃ ቁጣ ይጀምራል። ቀኑ ተበላሽ። ነገ ይደገማል፣ ከነገ ወዲያ ይደገማል። እቺ ምን ማስተካከል ነች? ሜቢ እኮ የምናስተካክለው 30 ደቂቃ ነች። 30 ደቂቃን አስተካክሎ 20 ምናምን ሰዓትን ማስተካከል ይቻላል። እዚህ ጋር አሁን ምንድነው ቅድም ያልናትን ኮንፈርት ዞን ወጣ ማድረግ አንድ። ሁለተኛ ደረጃ ሰውን አለማየት። ቅድም እንዳልነው የምንሰራው ትክክል ነው አይደል? ጓሄድ መስራት። እንደገና የሆነ አይምሯችን ውስጥ የአይምሯችን ኒውሮኖች የተሰሩበት፣ በተለይ ደግሞ ሰብኮንሺየስ ማይንድ የሚባለው ይሄ ጸጥተኛው ብዙ ጊዜ እኛን ጋይድ የሚያደርገን የአይምሮ ክፍላችን በኔትወርክ ነው የተሳሰረው። እኛ አንዴ የስንፍና ኔትወርክን እሱ ውስጥ ካስቀመጠን ሁሌም እንድንሰራ የሚፈልገው ሁሌም እንድንሄድ የሚፈልገው በዛ ኔትወርክ ውስጥ ነው። ነገር ግን የጉብዝና ወይም የመሮጥ የመታገል ያለመተኛ የማንበብ እውቀትን ለማወቅ የመሮጥ ኔትወርኩን ከዘረጋን በዛ ውስጥ ነው ደግሞ የሚያልፈው። ስለዚህ ይሄኛው ኔትወርክ ከዚህኛው ኔትወርክ ወደዛኛው ለመሄድ ከባድ ነው። ብዙ ጊዜ ምን እናደርጋለን? የሆነ ሀቢት እንጀምራለን።
ለምሳሌ አንዱ ሀቢት ምንድነው? ጧት መነሳት ሀቢት 11 ሰዓት የመነሳት ሀቢት እናደርግና 2 ቀን እንነሳለን፣ 3 ቀን እንነሳለን፣ አራተኛው ላይ ምን ላመጣ ነው እኔ እንላለን። ይሄንን የሚለን ሁሉ ጊዜም አይምሯችን ውስጥ ቀድሞ የታሰረው ኔትወርክ ወደሱ እንድንመለስ ስለሚፈልግ ነው። ልክ ብሎ የሚያውቀው ያንን ነው። ይሄንን ኔትወርክ ቀን በጥሰን አጥፍተን አዲሱን ኔትወርክ መዘርጋት አለብን። አዲሱ ኔትወርክ ስንት ጊዜ ይፈጃል? 3 ሳምንት ይፈጃል፣ 21 ቀን ይፈጃል። አዲስ ኔትወርክ ለመዘርጋት አይምሮ ላይ ኒውሮኖች ላይ 3 ሳምንት ነው የሚፈልገው። 3 ሳምንት ድረስ በጽናት የሄደ ሰው ከዛ በኋላ የሚያውቀው ይሄኛውን ኔትወርክ ነው። 11 ሰዓት የመነሳትን ኔትወርክ ነው እንጂ የ1 ሰዓት ኔትወርክ አያውቀውም። ስለዚህ በዚህ ውስጥ እያደረግን አንዳንድ ሰዎች አንዴ እኮ ከገቡ በኋላ እዛ ሲስተም ውስጥ 11 ሰዓት ከሆነ በቃ ይቀሰቅሳቸዋል፣ ራሱ ይቀሰቅሳቸዋል። በቃ ተኛ ቢባል አይተኛም። ምክንያቱም ይሄንን ነው የሚያውቀው። ይሄ ነው ልክ ብሎ ያስቀመጠው። በጣም የሚገርመው ሰብኮንሺየስ ማይንድ ይጥቀመንም ይጉዳንም እሱ የሚያውቀው ምንድነው? ድሮ የነበረው ልክ እንደሆነ ድሮ የነበረው ነው። ስለዚህ እሱ ጋር መምጣት አለብን። እሱን ስናመጣ ላይፋችንን ምንም ከሰማይ በታች አዲስ ነገር የለም፣ ቴክ ኢት ኢዚ ብለን መኖር አለብን። ምንም ይህ እንዲሁ ምንድነው አሁን ከባድ የሚባለው በዚህ ምድር ላይ በጣም ከባድ የሚባለው ነገር ግን ይቻላል አይደለ? ብዙዎቹ የማይቻል አሁን የኢዮብን ታሪክ ስንመለከት ከሀብቱን ከቤተሰቡን ልጆቹን ከጤና መጨረሻው ፓርት ባይዘው ጤና ነው አይደለ? ጤናውን አጥቶ ከዛ ግን እንትኑን አላጣም፣ ማንነቱን አላጣም። በነገራችን ላይ 3 ነገሮች አሉ ፉክክር ላይ የሚቀመጡ ገንዘብ፣ ጤናና የራሳችን ማንነት። ገንዘብ ቢጠፋም ቢኖርም ምንም አይደል፣ ከኛ ጋር ተቆልፎ ያለ ነገር አይደለም። ጤና ከኛ ጋር ታስሮ ነው ያለው። ሲጠፋ ትንሽ ያሸብራል፣ ችግር ይፈጥራል። ጤናውን ያጣ ሰው ይደነግጣል። ልክም ነው መደንገጥ፣ ግን ለመመለስ ነው መሞከር ያለበት እንጂ ስለደነገጠ አይመለስም። አንዳንዴ አንድ ሰው ሄዶ ይመረመርና ካንሰር አለበት ሲባል ከካንሰሩ በላይ ራሱ ሰውየው ነው የሚገለው በማወቁ ብቻ። ግን ምንድነው ማድረግ የነበረበት? እንዴ አንድ ቀን እንመጣበታለን። አሁን ሜዲካል ዓለሙ ሳይንሱ ካንሰር አይድንም፣ የስኳር ህመም አይድንም። ማይድኑ ነው ብዙ የሚያወራው አይደል? ግን ነው እውነት ነው እንመጣበታለን የሚድንበትም ስላለ። ሶስተኛው ከነዚህ ከጤና ከእንደገና ደግሞ ከገንዘብ ማንነትን ስናጣ ነው ብዙ ነገር የምናጣው። አሁን እዩ ማንነቱን አላጣም፣ ዜን መለሳቸው። በቃ ከ7 ዓመት በኋላ ሁሉም ተመለሰለት አይደል? በቃ ያ ነው። ስለዚህ እነዚህን ነገሮች ሌሎችንም ጭምር ራሳችን ካልም ስናረግ ቀዝቀዝ ስናረግ መምጣት የሚችሉ ናቸው። ከሰማይ በታች ምንም አዲስ ነገር የለም። ብቻችን መስራት የምንችላቸው ነገሮች አሉ። የምንችላቸው በሰውኛ የሚባለው አቅም ማለት ነው በአይምሯችን። ከዛ በላይ ያለውን ደግሞ እኛ እኮ ፍጡር ነን እንጂ ፈጣሪ አይደለንም። ስለዚህ ለፈጠረን አካል እንሰጣለን። ምክንያቱም ይሄ this is beyond our level እያል ለፈጣሪ የሚሰጠውን ለፈጣሪ እኛ መስራት ያለብን እኛ እንሰራለን። ዜን አቁሙ ስንባል ደግሞ የዚህ ምድር ጨርሳቸዋል ሲባል ቪዛችንን ቆርጠን እንሄዳለን። ዶክተር ሞትን ትፈራለህ? አልፈራም። ድሮ በጣም ነው የምፈራው። ድሮ በጣም ባይዘው እንዲያው ብዙ ጊዜ ሳስብ ብቻዬን ቁጭ ስል ሞት ነበር ትዝ የሚለኝ። አሁን ግን ስለፈራ ነው ስላልፈራው የሚቀር ነገር አይደለም። አንደኛ ደረጃ። ሁለተኛ ደረጃ ደግሞ ማምለጥ ማንችለው ማሸነፍ ማንችለውን ነገር አሁን እዚህ ክፍል ውስጥ ካሉት ከግርዳ ጋር ከምን ጋር ማልችለው ጋር ብጋጭ ማንም ይቆድ። ስለዚህ ማለፍ ማንችለው ማንችለው ጋር ከምንጋጭ እሱ እስኪመጣ ድረስ ስራችንን ሰርተን ሲመጣ መጋፈጥ ይሻላል። ለምን እንዲያውም ስለሞት እያሰብን በህይወት ታይም ላይ ስለሞት ማሰብ እኮ ራሱ እኮ ህይወትን መቀነስ። ስለዚህ ለምን ሲመጣ እንዴት አድርጎ እንደሚወስድን እሱ ይነግረናል። ያኔ እናደርጋለን። እስከዛ ድረስ ግን ትንሽዬዋን ህይወት ትንሽ ነች፣ በጣም ትንሽ ነች። አጓጊ፣ በጣም የምትማርክ፣ በጣም ጣፋጭ የሆነች
አኗኗራችን ታወቅንበት ነው። ካላወቅንበት ደግሞ በጣም የምትጎመዝዝ የምታስጠላ ለምንድን ነው የተፈጠርኩት እስክንል ድረስ ማለት ነው ነች። ስለዚህ እቺ የምትጣፍጠዋ ነው ቶሎ ሳልፈራ ኖራለሁ ኖረን ሲመጣ ደግሞ ነፍሳችን ወደ ነፍስ ቦታው ስጋችን ደግሞ ወደ መጣበት ብንልሰው ይሻላል። ስለዚህ እንግዲህ ከጤናው አኳያ ያለውን ጥያቄዎችና መልሶች በሌላ ዙር እንመጣበታለን ይሻለናል። እኔም በጣም አመሰግናለሁ።